አንደኛ ነገር እሱ በጣም ተዳፍሮ ነበር አይታችሁት ከሆነ ይሄ የባዕድ አምልኮት የሚባል ነገር የሕክምና ምንም የሚያድነው ነገር አይደለም። ይህን የሚያድነው ጸበል ቦታ ነው። በእምነቱ እንግዲህ ጠንቶ ከተጠመቀ። ሌላው ደግሞ እንግዲህ እንደሚሉት ከሆነ እኔ ያኔ አላቅም ሰዎች ሲሉ ሴትየዋን ይህን የባዕድ አምልኮት ቤቷ ውስጥ የምትቀልበው ሴት ወንድም ከሆነ ሴትም ከሆነች እሷን ፈልጎ ወይም እሱን ፈልጎ ከተገኘ በኋላ ነው ብሩክ የሚድነው እያሉ እንግዲህ ያሟርቱበታል። እኔ አላቅም እንደዚህ ይባላል እንዲህ ወገን። አንደኛ ነገር ብሩክ እንዳያችሁት በጣም እንደ ቀልድ አድርጎ እሱ ይዞት ነው እንጂ ወዲያውኑ ይሄ ነገር እንትን ከተባለ በኋላ ሐኪም ቤት ከመሄዱ ይልቅ ጸበል ቦታ ወይ እንትን ቢሄድ አሪፍ ነበረ። ነገሩ ሁሉ ተባብሶ ልጁ እስከ መጨረሻ ድረስ እንግዲህ በጣም አንደኛ ነገር እንደዚህ ተብሎ ሲናገረው ምን ያክል ስሜቱ እንደሚጎዳ አስቡት። ሁለተኛ ነገር ዶክተሩም ቢሆን ፊት ለፊት እንደዛ መናገር አልነበረበትም። ለብሩክ የቅርብ ሰው ወይ ዘመድ ወይ ጓደኛ ስለ ህመሙ ለሌላ ሰው ቢናገር አሪፍ ነበር። ፊት ለፊት ለሱ ገና ከህመም ላይ ህመም ነው የጨመረበት። በዚህ አይድንም ህመምህ እንትን አይልም ምናምን ሲለው እንግዲህ ልጁ ራሱን ፌንት ነቀለ። ምንም ማድረግ አይቻልም። እንግዲህ ፈጣሪ ይማረው። በጣም ነው ያሳዘነኝ እውነት ለሰው ብሎ ይህ ሁሉ መስዋዕት እየከፈለ ያለው እንግዲህ ለሰዎች ነው። ለእሱ ምንም የሚያመጣው እንትን አልነበረም። ግን ደግሞ አንዳንድ ጊዜ ያሰባችሁት እንደዚህ ነው። በቃ ስራችሁ ስትሰሩ አሁን እንትን አለ ስትሉ ተሳካልኝ ስትሉ እናንተ እንድትወድቁ እናንተ እንትን እንዳትሉ የሚፈልግ ደግሞ ጥላት ብዙ ነው እና አሳዝኖኛልም። እንደው ፈጣሪም እኔ ምን እንደምላችሁ አላውቅም። የእውነት እናቱም አሳዝናኛለች። በእርግጥ የብሩክ እናትም አሳዝናኛለች። ደግሞ ሳላመሰግነው አላልፈው ከሁላቸውም በላይ ስልካቸው ሲደውል እያንዳንዳቸው በስራ ላይ ሆኖ ማንም ሰው አልደረሰለትም። ዘላለም እግዚአብሔር ይስጠው ወንድማችን። ቢያንስ በቅርብ ሆኖ እሱ ተሎ ደርሶ እንግዲህ እናቱም እንድትረጋጋ ያደረገው እንግዲህ ዘላለም ነው። አሁን ላይ ደግሞ እንግዲህ ከሐኪም ቤት ከወጡ በኋላ የት ይሄዳሉ የሚለውን እንግዲህ ዘላለም እያወራ ነበረ። ወደ እምነት ቦታም እንግዲህ በራሱ እምነት በሚከተለው እንግዲህ ክርስቲያን ነው መሰለኝ እንትና ብሩክ ክርስቲያን ነው። ስለዚህ ጸበል ቦታ ሄዶ እንግዲህ እግዚአብሔር ምሕረቱን ይስጠው ይላክለት እያላችሁ ለወንድማችን ጸሎት አድርጉለት። አሁን በጣም ሰው ከጎኑ የሚያስፈልገው ጊዜ ነው። አንደኛ እሱ ነገር እሱ ልጁ ራሱ ካያችሁት ብሩክ በጣም ተዘናግቶታል። በሽታውን አላስታመመውም። አሁንም እየወጣ ቪዲዮ ይሰራል። አሁንም ይሄ ህመም ወይ ተኝቶ የሚያስታምም አለበት፣ ያለዛ ደግሞ እንዳልኳችሁ ጸበል ቦታ ሄዶ እንትን ማለት አለበት፣ መከታተል አለበት። እሱ ግን ቁስሉን በእንትን አሽጎ አያችሁ። አንደኛ ነገር ኢንፌክሽን የሚሉት ነገር አለ። አሁን ትልቁ እንትን አቤል ማን ነው ሊጎዳው የቻለው ብሩክን ኢንፌክሽን ፈጥሮበት ነው ቁስሉ የራሱ እንትን እሱም ችላ ብሎታል። ስራውን ነው ታሞ ራሱ ስራውን ነው እያሯሯጠ ያለው እና አንዳንዴ ለራሳችሁ ጊዜ ስጡ፣ ለራሳችሁ የሆነ እንትን በሉ የምንለው እንደ ተመልካች እንደ እንትን ስታዩ ለራሳቸው ነው። ግን እነሱ ግን ምንም ነገር አይመስላቸውም። በቃ እኛ እንደምንደክም እኛ እንደምንለፈልፈው እነሱ ለራሳቸው ቅንጣት ታክል እንትን አይሉም እና ልቤን ነው እንትን ያለኝ። በቃ በጣም አሳዘነኝ ከምላችሁ በላይ እንደዚያ ሲሆን ሳይ ኧረ በስመ አብ ለጥላቴም አይስጠው፣ ለጥላቴ አይስጠው። አሁን መጨረሻው እንግዲህ ሴትየዋ የት አባቷ እንዳለች ማን ያውቃል? አውሬውም ቢፈለግ እንግዲህ እዛ ብሩክን ከነከሰው በኋላ በጣም አካባቢውን ፈልገዋል። ይሄ የእንትን የመንፈስ እንትን ስለሆነ ፈልገሽ እንደዚህ የምታገኘው ነገር አይደለም። ሲሰለብ ይሰለባል። በስመ አብ መንፈስ ቅዱስ ስሙ ራሱ መጥራት ራሱ ይዘገንናል። እና ቢፈለግም አይገኝም። አሁን ዋናቸው ለአቤል ለእንትኑ እንትን ካሉለት ሴትየዋን ፈልገው ማግኘት ነው በቃ ትልቁ እንትናቸው። ከዛ ውጭ ደግሞ ስልጣን የለውም። ስልጣን ምንድን ነው? ሰይጣን ስልጣን የለውም።
ጸበል ቦታ ወስዶ ይድናል ብዬ አስባለሁ። እግዚአብሔር ከሱ ጋር ይሁን። እናንተም በጸሎታችሁ አስቡት። በቅርብ ቀን ተመልሶ የራሱ ጤናው እጁም ሁሉ ነገር እንትን ብሎ እንደሚመጣ ተስፋ እናደርጋለን። ያው ትዕግስት መጠበቅ ነው እንግዲህ። ያው ትንሽ ነገሮች ተደራርበውበታል። አንደኛ ነገር ሰውየው ሲነግረው ፊት ለፊት ነው ስለሱ ህመም የማይድን ህመም እንደሆነ ምናምን እየነገረው እንግዲህ ሲጀመር እንደ ዶክተር እንደ እንትን ስታስቡት በሽታ የኛ ለራሱ ህመምህ እንዲህ ነው ተብሎ አይነገርም። እኔ ሳቅ ማለት ነው ወይ ለቅርብ ቤተሰብ ምናምን ነው የሚነገረው። በሱ ጥፋት ነው እያልኩ አይደለም። ፌንት ሊበላ የቻለውም ልጁ በዛ በተቀመጠበት ራሱን የሳተው ይህ ነገር ሲነግረው ይመስለኛል እንጂ ህመሙ አንዴ ተቆጣጥሮት እንደምንም እንትን እያለ ነው ችሎት እየወጣ እየገባ ነው። ግን ደግሞ አሁን ደግሞ ስለ በሽታው መድኃኒት ስለሌለው ነገር ሲያወራው ትንሽ የአእምሮው እንትን ብሎበታል ይመስለኛል። ለዛም ነው አሁን ላይ ሐኪም ቤት እንደገባ እንደዛው እንትን ያለው። እንግዲህ ፈጣሪ ማረው። እኔ ሌላ ምንም አልላችሁም። እውነት ብዙዎቻችሁ እየጠየቃችሁ ነበረ። እኔ ደግሞ አሁን ነው የደረሰኝ መረጃው ሐኪም ቤት እንደሆነ። ኦልሬዲ ያው ቪዲዮ መልቀቃችሁ አይቀርም ታዩታላችሁ። እንግዲህ ሁላችሁም በጸሎታችሁ አስቡት። ሌላ ምንም ማለት አልችልም። ዘላለም ደግሞ መኖሩ በጣም አሪፍ ነገር ነው። ለእናቱ ትንሽ እያረጋጋ ያለው እዚህ በፊት ዘላለም ታስታውሱ ከሆነ ዱካሾ ላይ በሚሰራ ሰዓት እንደዚሁ አውሬ ቀላቢ ተብዬዋ እንደዚህ አይነት ነገሮች አጋጥሞት ነበር እና ልጁ እንደውም ዘላለምን አይደለም የነከሰው ከዘላለም ጋር አብሮ የሚሰራ ልጅ ነበር የተነከሰው። ምን ላይ ይሆን እንዴት ሆኖ ይሆን ድኖ ይሆን አላውቅም። አላቀረበውም። በሁለተኛው የመጀመሪያ ቀን ልጁ ተነከሰ ብሎ በጣም የሰፈር ሰው ሁሉ ሲጮህ ምናምን ታስታውሳላችሁ ብዬ አስባለሁ። አሁን የእሱ ልጅ ህመም ያውቃል ብዬ አስባለሁ። ዘላለም ልጁ እንዴት እንደዳነ እንግዲህ እሱ ስላለ እንግዲህ በልክ ያኛው ልጅ ተነክሶ በምን እንደዳነ ከነገረው ለአቤል እንግዲህ ለማነው ብሩክም ይሻለዋል ብላይ ጸሎት አድርጎ ብቻ መጥፎ መጥፎ ነገር ትተን ጥሩ ጥሩ እናስብለት ለወንድማችን ብሩክ። አንዳንዴ ያጋጥማል። እናንተ ብዙ ነገር እያሰባችሁ ብዙ ነገር እንትን ስትሉ እንቅፋት አይጠፋም። በቃ በምትሰሩበት እናንተን የሆነ ነገር እንትን ለማለት ይሄ ነገር ደግሞ ብሩክ ከዚህ በፊትም በወንድሙ የገደለው ብሩክን ሲያሳድደው ስራ እንዳይሰራ ብዙ ነገር በቤተሰብ በእናቱ ብዙ እያረጉበት ነበር። ግን ደግሞ የእድል ጉዳይ ሆኖ ዛሬ በአውሬ መነከሱ ትንሽ ለሱም ከባድ ሆኖበታል። መቆጣጠር ማለት መቋቋም አቅቶታል። እሱ ራሱ ስለ ህመሙ ስለ እንትኑ ሲነግሩት በጣም ከባድ ነው። ምን ብዬ እንደምነግራችሁ አላውቅም። እኔ ራሱ የእውነት እንደዚህ አይነት የሰይጣን እንትን መዳፈር ራሱ አልነበረበትም፣ መግባትም አልነበረበትም። ምን እንደሆነ አላውቅም። አንዳንዴ ምን ሲያዝ አያማክርም ነው የሚባለው። እንደዚያ ሆኖበት ነው እንጂ መግባትም አልነበረበትም። ግን የሆነው ሆኗል፣ ተፈጥሯል። እንግዲህ እግዚአብሔር ይማረክ በሉት። እናንተም በጸሎታችሁ አስቡት። ቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። ያው እንዲሆኑ አይቀርም። በእርግጥ ያው ለጊዜው ይታመማል። እግዚአብሔር ምሕረቱን ይላክለት። ከዛ ውጭ ምንም አለ። እናቱም እንግዲህ አጠገቡ ነበረች፣ አይታችሁ ነበረ። ሁሉ ነገር ጨርሰው ወደ ቤታቸው ሊወጡ ሲሉ እኮ ነው ይሄ ነገር ወደ መጨረሻ ላይ አይታችሁታል ብዬ ተስፋ አደርጋለሁ። ማታ የተለቀቀውን እንትን እና ስለ ውጤቱ ምናምን ስለ ህመሙ እየነገረው ነበር በስከ መጨረሻ። ግን ምንም መፍትሄ እንደሌለው ምናምን እየነገረው በዛ መሀል ነው ራሱን የሳተው ብሩክ። አሳዝኖኛልም በዛም አንዳንድ በኩልም ደግሞ እናቱም አሳዝናኛለች። በቃ ለሰው ብላችሁ አንዳንዴ ምን ያክል መስዋዕት እንደምትከፍሉ ተመልካቱ። የእውነት ማንም ሰው አይረዳችሁ፣ ማንም ብቻ እግዚአብሔር ይማረው። ሌላው ደግሞ ሊያ ተገኝታለች ብዬ
ሊያና አበበ ያሉበት ታውቋል። ኦልሬዲ ታውቋል ሳይሆን በአቤል በኩል ቪዲዮ ተለቆ ስለ ሊያ አይታችኋል። ግን አሁንም ውሸት ነው የምትሉ ሰዎች እናንተ ግን ጤነኛ ናችሁ? እግዚአብሔርን አይናችሁ እያየ አቤል ጋር ቪዲዮ አላያችሁም? እኔ ጋር ኦኬ ሌላ ሰው ነው በላችሁ ብታምኑ፣ እሷን አምጥቼ ቁጭ አድርጌላችሁ እያያችሁ ሌላ ሰው ነው የምትሉ ሰዎች አቤል ጋር አታዩም እንዴ? እኔ እኮ ግራ እየገባኝ ነው። እኔ አሁን እየተከታተልኩ ነው እነሱ በየጊዜው የሚለቋትን ቪዲዮ። አሁን በሶስት አራት ቻናል ነው ያላችሁ፣ እያንዳንዳችሁ ሁለት ሁለት ቻናል ነው ያላችሁ እና በዛ ሲሆን በዛ ይለቃል፣ በዛ ሲሆን በዛ ይለቃል እና እኔ ሁሉንም ስለምከታተል አያለሁ እና ሙር እያያችሁ እንኳን ማመን የሚያቅታችሁ ሰዎች እኔ ምን ልበላችሁ? የእውነት ውሸት ነው አልተገኘችም ይላሉ። አሁንም ውሸት ነው፣ ትናንትም ውሸት ነው፣ ከትናንት ወዲያም ውሸት ነው። ሰው እድሜ ልክ በውሸት በውሸት እያላችሁ መወንጀል ጥሩ ነው? እኔ ምንም አላችሁ ምንም እንቅጭ እንቅጯ ነው የማመጣላችሁ። አሉ ያሉትን አሉ እያልኩ ነው የማወራው። በቃ ከልዑል ከአቤል የሰማሁትን ነገር አምጥቼ ከመናገር ወደኋላ አልልም። ካልሰማው ደግሞ ቪዲዮም አልሰራም ከነጭራሹ። የሆነ ነገር ፍንጭት ነገር ከሰማው ደግሞ መጥቼ ከማውራት ወደኋላ አልልም። በቃ ምንም ማድረግ አይቻልም። እንግዲህ ሶሻል ሚዲያ ተጠቃሚ ከሆናችሁ ቁጭ ብላችሁ ሰውን አሁን ቪዲዮ ምን ሰሩ አልሰሩ እያልሽ ትከታተያለሽ እነሱን። እኔ ደግሞ ስለምከታተላቸው በየጊዜው የእነሱን እንትን በእያንዳንዱ ሰከንድ የሚሰሩትን ነገር እግር በእግር እየተከታተልኩ ነው ለእናንተ ማመጣላችሁ። ግን እናንተ ውሸት ነው ውሸት ነው ሁላችሁም አይደላችሁም። በጣም ትንሽ ሰዎች ናችሁ። በጣም ትገርሙኛላችሁ። ደግሞ ውሸት ነው የሚሉት ደግሞ ሰዎች አንድ አይነት ተመሳሳይ ሰዎች ናቸው። ሰው አይቀየርም ወገን፣ አንድ አይነት ሰዎች። አረ በስመ አብ ልቦና ይስጣችሁ። እኔ ምንም አይደለም። እያያችሁ እንኳን ማመን ማትፈልጉ ሰዎች እመቤቴን ምንም አልላችሁ። ከባድ ነው። ብቻ ለብሩክ ጸሎት አድርጉለት። ሌላው ሌላ ነው። ወንድማችን ጨርሶ ይማርክ እያላችሁ ሁላችሁም ጸሎት አድርጉለት። በተረፈ ሁላችሁንም ከልብ ነው የማመሰግናችሁ። ሰላምና ፍቅር እየተመኘሁላችሁ የዛሬው ቪዲዮ ይመስላል። እንግዲህ አሁን የሰማሁት አጠር ያለች እንትን ናት። ሁላችሁም ቪዲዮን እስከ መጨረሻው አዳምጡ፣ እዩት፣ አይታችሁ ፍረዱ። ሳታዩ ሰውን ለመሳደብ አትቸኩሉ። በተረፈ እህቶቼ በጣም ነው የማመሰግናችሁ ለምታበረታቱኝ፣ ላይክ ሼር ለምታደርጉልኝ። ሰላማችሁ ብዙ ይበልልኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን። ባይ ባይ። ለብሩክ ጸሎት አድርጉለት ሁላችሁ።